ተናስተልን ኩራት ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የግቡትን ሙያዊ ቃል ኪዳን ጠብቀው ጥራት ያለው አገልግሎት የመስጠቱን ኃላፊነት አጠናክረው መቀጠላቸውን አስተያየታቸውን የሰጡ ጤና ባለሙያዎች ተናገሩ። እስክንድር ነጋ እንደተያዘና በአንድ አርሶ አደር ቤት በቁም እስር ላይ እንደሚገኝ ተገለጸ። በደቡብ ጎንደርና በጎጃም የሚንቀሳቀሱት 127 የጽንፈኛ ቡድን አባላት እጃቸውን ሰጡ። በትግራይ ክልል 1 ሚሊዮን ለሚጠጉ ወጣቶች ህይወት መቀጠፍ ትልቁን የሐሰት ፕሮፓጋንዳ ሲያሰራጭና ግፋ ብሎ ሲል የነበረው የፈረሰው ህወሓት ልሳን ስታሊን ገብረስላሴ አስመራ መግባቱ ተሰማ። ከውጭ ሩሲያ ከዩክሬን ጋር የተኩስ ማቆም ስምምነቱን ጨምሮ መግባቢያ ላይ ለመድረስ ዝግጁ መሆኗን አስታወቀች። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያ የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ ነገ ለሕዝብ ተወካዮች ምክር ቤት ይቀርባል። የውጭ ዜጎች በኢትዮጵያ የሚያንቀሳቅሱት ንብረት ባለቤት ወይም ባለይዞታ የሚሆንበትን አግባብ ለመደንገግ የወጣው ይህ የውጭ ዜጎች በኢትዮጵያ መኖሪያ ቤት ባለቤት የሚሆንበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር መዘርጋት ነው ተብሏል። ረቂቅ አዋጁ ኢትዮጵያዊ የዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150,000 የአሜሪካን ዶላር ሊመድቡ እንደሚገባ ይደነግጋል። በውጭ ዜጋ በሊዝ በባለይዞታነት ወይም ባለቤትነት የመያዝ መሬት ወይም የሚኖር ቤት የማይንቀሳቀስ ንብረት ተደርጎ ይወሰዳል። ሊዝ ማለት አግባብነት ባለው ህግ መሰረት በጊዜ በተገደበ ውል ለመኖሪያ ቤት ግንባታ ዓላማ የሚውል የከተማ ወይም የገጠር መሬት የሚገኝበት የመሬት ይዞታ ስሪት ነው። ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ሊሆን የሚችለው በአዋጅ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ እንደሆነ ይታወቃል። ባለፉት ዓመታት የተከናወኑ የተቀናጀ አደጋ መከላከልና መልሶ ማቋቋም ስራ ውጤት የተመዘገበበት መሆኑን የኢትዮጵያ የአደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም አስታወቁ። በጅማ ከተማ በሊማት ትሩፋትና የምግብ ስርዓት ሽግግር እንዲሁም የአደጋ ስራ አመራር ግምገማና የቀጣይ አቅጣጫ ላይ ያተኮረ ውይይት ተካሂዷል። በመድረኩ የተገኙት የኢትዮጵያ የአደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ባለፉት ዓመታት በደረገ የተቀናጀ አደጋን የመከላከል ስራ ተጨባጭ ውጤት መገኘቱን ገልጿል። በዚህም ከ4 ዓመት በፊት የነበረው የድጋፍ ፈላጊ ቁጥርን በከፍተኛ ሁኔታ ዝቅ ማድረግ መቻሉን ገልጸው ተፈናቃዮችንም የመመለስ ስራ በስፋት መከናወኑን ተናግሯል። ለአደጋ ጊዜ ፈጥኖ መድረስ እንዲቻል የመጠባበቂያ የምግብ ክምችት አስፈላጊ መሆኑ ታምኖበት ለዚህ ረዳ ዘንድ የክምችት አቅምን ለማሳደግ ርብርብ እየተደረገ ይገኛል ብሏል። በየደረጃው ባሉ አመራሮች አስተባባሪነት እንደ ሀገር 1.5 ሚሊዮን ሜትሪክ ቶን የምግብና የምግብ ነክ ክምችት ለመያዝ እንቅስቃሴ ይደረገ መሆኑን አንስቷል። የተፈጥሮና ሰው ሰራሽ አደጋዎችን ለመከላከልና ፈጥኖ ሰብአዊ ድጋፍ ለማድረስ በራስ አቅም የተገነባ የትብብርና የቅንጅት ስራ እንደሚጠናከርም አመላክቷል። በተለያየ ጊዜ ተፈጥሮና ሰው ሰራሽ አደጋ የደረሰባቸውን ወገኖች በዘላቂነት ማቋቋም የሚያስችል እንቅስቃሴዎች ሲደረግ መቆየታቸውንም ኮሚሽነሩ አክለዋል። በተለይም ህብረተሰቡ እርዳታ ጠባቂ እንዳይሆን ሰርቶ መለወጥ እንዲችል የግንዛቤ ማሳደጊያ ስራዎች ሊከናወኑ መቆየታቸውን ገልጸው ለዚህም ሁኔታዎች እንዲመቻቹ ከሚመለከታቸው አካላት ጋር እየተሰራ ነው ብለዋል። በትግራይ ክልል የሀገራዊ ምክክር ሂደቱን ለማከናወን እስካሁን አስቻይ ሁኔታዎች አልተገኘም ሲል ሀገራዊ ምክክር ኮሚሽን ለምንጮች ገለጸ። የሀገራዊ ምክክር ኮሚሽን በትግራይ ክልል የምክክር ሂደቱን ለማካሄድ አስቻይ ሁኔታ አለመኖሩ እንዲሁም ጫካ ያሉ በትጥቅ ትግል ውስጥ የሚገኙ አካላት በምክክሩ አለመሳተፋቸውን ፈተና እንደሆነበት ተናግሯል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በትግራይ ክልል ሀገራዊ ምክክር ሂደትን ለማከናወን እስካሁን አስቻይ ሁኔታዎች አልተገኙ ሲሉ ተናግሯል። ይህን ያሉት ኮሚሽኑ ለሀገራዊ ምክክር ውጤታማነት የዲጂታል ሚዲያው ሚና በሚል ርዕስ ጉዳይ ከዲጂታል ሚዲያው ጋር ዛሬ በኃይል ግራንድ ባዘጋጀው የውይይት መድረክ ባደረጉት ንግግር ነው። ምንጮች በትግራይ ክልል በቅርቡ አዲስ ፕሬዝዳንት ተሾሟል። ይህ ሂደቱን በክልሉ ለማስጀመር አስቻይ ሁኔታን አልፈጠረም፣ መሰናክሎች ምንድናቸው ሲል ኮሚሽኑ ጥያቄ አቅርበዋል። የኮሚሽኑ ሂደት ሲጀመር ክልሉ በጦርነት ስለነበረ ኮሚሽኑ ምን እንዳደረገ የመስማት እድል ክልሉ እንዳላገኘ ከጦርነት በኋላም
በከባድ ችግር ውስጥ ያለ ህዝብ ስለሆነ የመሰረተ ልማትና የሰላም ጥያቄ የታጠቁ ወገኖችን ማምጣትና የተለያዩ ጉዳዮች ለነበሩ ወዲያውኑ ለማከናወን ጊዜ እንደወሰደን አስረድቷል። አዲሱ የትግራይ አመራር ከመመረጡ በፊት ከአስተዳደሩ ጋር አሁንም ለክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጨምሮ ደብዳቤ መጻፉን ከሲቪክ ማህበራት የፖለቲካ ፓርቲዎች ጋር ኮሚሽኑ እንደተነጋገረም ለቲፒኤልኤፍ ደብዳቤ እንደጻፈ ተገናኝቶ ለመነጋገር ዝግጅት እንዳለም ገልጿል። ኮሚሽነሩ አክለውም ጊዜ ሁሉ ተቆጥሮ ተሰጥቶ በእነርሱ ሳይሆን በእኛ በኩል የቴክኒካል ጉዳይ ስላጋጠመን ለሌላ ጊዜ ቀጠሮ ይዘናል፣ ግንኙነቱ ይቀጥላል ብሏል። የክልሉ ስጋቶች ምንድናቸው ሲሉ ምንጮች ለቀረቡላቸው ጥያቄ ኮሚሽነሩ ስጋታቸው የፖለቲካ አለመረጋጋት ነው፣ ሰላም ወዲያው የሚመጣ ነገር አይደለምና ወደ ትላንት ውስጥ እንመለስ ሲሆን የሚል ስጋት አሉ የሚል ምላሾች ሰጥቷል። የትግራይ ክልል አጀንዳ የማሰባሰብ ሂደት ለማካሄድ ኮሚሽኑ እየሰራ መሆኑን የታጠቁ አካላት አሁንም አጀንዳዎቻቸውን ለማስገባት ዝግጁ ከሆኑ የኮሚሽኑ በር ክፍት መሆኑን በአጽንኦት አሳስበዋል። ኮሚሽነር ዶክተር አምባዬ የትጥቅ ትግል ያዋጣናል ብለው ጫካ ውስጥ ያሉ እህት ወንድሞቻችን አሉ ብለው የዲጂታል ሚዲያው አካላት እነዚህ ወገኖች ወደ ምክክሩ እንዲመጡ አስተዋጽኦ እንዲደረግ አስገንዝበዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እንደወትሮው ሁሉ በሁሉም የሕክምና ክፍሎች ለህብረተሰቡ አገልግሎት እየሰጠ እንደሚገኝ ገለጸ። እዚያ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እና በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአገልግሎት አሰጣጥና አጠቃላይ የስራ እንቅስቃሴ በተመለከተም በስፍራው ተገኝቶ ቅኝት አድርጓል። የአዳማ ሪፈራል ሆስፒታል ሜዲካል ኮሌጅ አገልግሎት አድማሱን እያሰፋ ይገኛል። በዚህም ሆስፒታሉ ለህብረተሰቡ መደበኛ አገልግሎት ሲሰጥም ተመለክቷል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ፕሮቮስት ዶክተር ሲሳይ ስርጉ ሆስፒታሉ በሁሉም የአገልግሎት ክፍሎች ለህብረተሰቡ አገልግሎት በመስጠት ላይ ይገኛል ብለዋል። በዚህም በተመላላሽ ህክምና፣ በድንገተኛ፣ በሁሉም የጽኑ ህሙማን ክፍሎች፣ በእናቶችና ህጻናት እንዲሁም በሁሉም ዘርፎች አገልግሎት በመስጠት ላይ እንደሚገኝም ገልጸዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ሜዲካል ዳይሬክተር እና የቀዶ ህክምና ስፔሻሊስት ዶክተር ፍቃዱ ነጋሽ እንደ ቀዶ ህክምና ክፍል ድንገተኛ የቀዶ ህክምናን ጨምሮ ሌሎችም ሲከናወን መዋላቸውን ገልጿል። ሆስፒታሉ በሁሉም የስራ ክፍሎች ህሙማን በመቀበል አስፈላጊውን አገልግሎት መስጠት ላይ እንደሚገኝም ጠቁሟል። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የህክምና አገልግሎት ሲያገኙ ያነጋገርናቸው ታካሚዎች በሆስፒታሉ የተሟላ ህክምና እየተደረገላቸው መሆኑን ተናግሯል። ከአገልግሎት ተጠቃሚዎች መካከልም ሸምሱ ከድር እንዳለው በቀጠሮ መሰረት እናቱን ለማሳከም ወደ ሆስፒታሉ በመምጣት የአገልግሎት ጊዜውን እየተጠባበቀ እንደሚገኝ ተናግሯል። የገቡትን ማያውቅ ቃል ኪዳን ጠብቀው ጥራት ያለው አገልግሎት የመስጠቱን ኃላፊነት አጠናክረው መቀጠላቸውን አስተያየታቸውን ለኢዜአ የሰጡ የድሬዳዋ አስተዳደር ጤና ባለሙያዎች ተናገሩ። የጤና ባለሙያዎቹ በርህራሄና በታላቅ ሙያዊ ክብር እያስተናገዷቸው መሆኑን ሆስፒታሉ ተገልጋዮች ገልጸዋል። በድሬዳዋ ባለፉት የለውጥ ዓመታት የጤና አገልግሎት በገጠርና በከተማ ያስተዳደሩ ክላስተሮች ተደራሽ በማድረግ አበረታች ስራ መስራት ላይ ይገኛል። በእነዚህ ጤና ተቋማት እየሰሩ የሚገኙ የጤና ባለሙያዎች እንደገለጹት ለገቡት ቃል ኪዳን በመታመን ለህዝብ የሚሰጡን አገልግሎት አጠናክረው ቀጥሏል። በሳቢያን ጠቅላላ ሆስፒታል የኩላሊት እጥበት ማዕከል ውስጥ በማገልገል ላይ የሚገኙት ሲስተር ቅድስት ደሳለኝ እንዳሉት እሳቸውን ጨምሮ ሌሎችም የጤና ባለሙያዎች ህብረተሰቡን በቅንነትና በትጋት እያገለገሉ ይገኛሉ። በሆስፒታሉ የኩላሊት እጥበት፣ የድንገተኛ ህክምና፣ የህፃናትና እናቶች ዘመናዊ የህክምና ማዕከላትን ገንብቶ ለህሙማን ዘመኑን የሚመጥን አገልግሎት በመስጠት ላይ በመሆን የጤና ባለሙያዎች የዕለት ተዕለት ክትትልና ድጋፍ ይፈልጋል ብለዋል። ህይወትን የመታደግ ታላቅ ኃላፊነት በአግባቡ መወጣታችን አጠናክረን ቀጥለናል። ይል በምንሰጠው አገልግሎት ህሙማን ተሽሏቸው መመልከት ደግሞ የሙያችን የደስታ ምንጭ ሆናል ነው ያሉት። በዶክተር አቤል መልካሙ መታሰቢያ ጤና ጣቢያ ጠቅላላ ሐኪም ዶክተር አሸናፊ በላይ በኩላቸው በጤና ጣቢያው የወትሮው መደበኛ አገልግሎት በተቀላጠፈ መንገድ እየተካሄደ መሆኑን ተናግሯል። ባለሙያው የገባለትን ቃል ኪዳን በመፈጸም ላይ መሆኑን የገለጹት ደግሞ የሳቢያን ሆስፒታል ዋና ስራ አስኪያጅ ዶክተር ዮናታን ፍቃዱ ናቸው። የጤና ተቋማቱ ታካሚዎች በኩላቸው ባለሙያዎች በርህራሄና በታላቅ ሙያዊ ክብር እያስተናግዷቸው መሆኑን ገልጿል። የኩላሊት እጥበት ህክምናን በመከታተል ላይ የሚገኙት መምህር በሱ ፍቃድ መንገሻ የጤና ባለሙያዎች ከህክምና ባሻገር የሚያደርጉላቸውን እንክብካቤ ርህራሄ የሚያስደስት መሆኑን ተናግሯል። በጤና ጣቢያዎች የሚገኙ የህክምና ባለሙያዎች እየሰጧቸው ያለው የጤና አገልግሎት መልካም እንደሆነ ሌላው ተገልጋይ ወይዘሮ ሃናን ተናግረዋል።
በትግራይ ክልል 1 ሚሊዮን ለሚጠጉ ወጣቶች ህይወት መቀጠፍ ትልቁን የሐሰት ፕሮፓጋንዳ ሲያሰራጭና ግፋ በለው ሲል የነበረው የፈረሰው ህወሓት ልሳን ስታሊን ገብረስላሴ አስመራ መግባቱ ተሰማ። ግለሰቡ የኔ ትውልድ እድለኛ ነው ኢትዮጵያ ስትፈርስ ባይኑ አይቷል ሲል የነበረና ከጋዜጠኝነት ስነ ምግባር ውጭ በሆነ መልኩ ጦርነትን ሲቀሰቅስ የነበረ ሲሆን ከአለቆቹ ደብዳቤ ይዞ ወደ አስመራ እንዳቀናና የአስመራ አክቲቪስቶች አቀባበል እንዳደረጉለት ታውቋል። ጋዜጠኛ ወልዳይ ወይም ስታሊን ከአቶ ስብሐት ነጋ ለኢሳያስ አፈወርቂ ከአሜሪካ የተላከውን መልእክት ለማድረስ ነው ኤርትራ ያገባው ሲሉ ምንጮች ገልጸዋል። ይህን የተመለከቱ በሌሎች ሀገራት የሚኖሩ ዲያስፖራዎችና የትግራይ ተወላጆች ቁጣቸውን በማህበራዊ ሚዲያ እየገለጹ ነው። ግለሰቡ በመቶ ሺዎች ለሞቱት የትግራይ ወጣቶች ግፋ በለው እያል ህዝብን ሲያስጨርስ ነበርና በህግ የሚፈለግ ሰው ሲሆን ቀድሞ የሰራው አልበቃ ብሎት አሁንም በሀገር ላይ ሴራ ለመሸረብ አስመራ ገብቷል። نعمازغلت حج نفالقو نتحاز هايين سبرانا ندوم دموتا فتحز የአማራ ጥያቄ ለማስመለስ ወደ ትግል ገብተና ቆይተናል ይሁን እንጂ በተሳሳተ መንገድ ላይ እንደነበርን ስለተረዳን ተመልሰናል ሲል ጽንፈኛ ፋኖ አመራር በለጠ አንዳርጌ ተናገረ። አመራሩ ትግሉን የሚመሩት እምነናቸው በወጣኑ ጓዶቻችን ምክንያት በርካታ ወንድሞቻችን አጥተናል ሲልም ተናግሯል። ትግሉ አቅጣጫውን ስቶ እርስ በርስ መጥፋትና ከሌሎች የውጭ ጠላቶች ጋር በመሆን የትግሉ ዓላማ በመቀየር መንግስት የሰጠንን የሰላም አማራጭ ተቀብለን ገብተናል ብለዋል። እስካሁን ባለው መረጃ መሰረት በርከት ያሉ ቁጥር ያላቸው የጽንፈኛ አመራሮችና አባላት መንግስት ያቀረበውን የሰላም አማራጭ ተቀብለው እጃቸውን ይሰጡ ይገኛሉ። አብዛኞቹም በራሳቸው ህዝብ ላይ ባደረሱት ግፍ የተጸጸቱ ሲሆን በቀጣይ የበደሉትን ህዝባቸውን ለመካስ እንደሚሰሩ አብራርተዋል። ራሱን የአማራ ፋኖ ህዝባዊ ድርጅት ያለ የሚጠራው ጽንፈኛ ቡድን ሰብሳቢውን አቶ እስክንድር ነጋን በማባረር በምትኩ ፈንታሁን ሙሐቤ የተባለ በጊዜያዊ ሰብሳቢነት መርጫለሁ ሲል ተናገረም። ቡድኑ ከዚህ በኋላ እንደዚህ አይነት አደረጃጀት የለም በሚል መፍረሱን በይፋ ቢያውጅም አልሞት ባይ ተጋዳይ የጽንፈኛ ቡድን ግን አለሁ አልፈረስኩም በሚል ብዙዎች የአማራ ህዝብ ተደብቆ ጥቃት እየፈጸመ እንደሚገኝ ምንጮች ገልጸዋል። ይሄው ጽንፈኛው ቡድን እስክንድር ነጋ እንደተያዘና በአንድ አርሶ አደር ቤት በቁም እስር ላይ እንደሚገኝ ማብራርተዋል። እንደ ምንጮች ገለጻ የጽንፈኛው አመራሮች የቀድሞ ሰብሳቢያቸው እስክንድር ነጋ እጁን ለመንግስት ሰጥቶ ወደ ሰዎቹ በመቀላቀል ጤናውን የሚከታተልበት እድል እንደማይነፍኩት ተስፋ ተሰጥቷል። በደቡብ ጎንደር በጎጃም የሚንቀሳቀሱ 127 የጽንፈኛ ቡድን አባላት እጃቸውን ሰጡ። የፌዴራል መከላከያ ሰራዊት ባደረገው ተከታታይ ስምሪት ጠላትን በማሳደድ በመክበብ እና በመደምሰስ ከፍተኛ ችሎታ አስመዝግበዋል። በዚህ ኦፕሬሽን ከፍተኛ አከራካሪ የተሰበረው ብረት ነካሽ ግማሹ ህይወቱን ለማዳን በየበረሃው ሲወሸቅ ቀሪው ደግሞ ለሰራዊታችን እጁን እየሰጠ ይገኛል። በጎጃም በሚገኙ 4 ዞኖችና በደቡብ ጎንደር የተሰማራው ምስራቅ እዝና ተደራቢ ክፍሎች ከአማራ ክልል የጸጥታ ኃይል ጋር ባደረጓቸው ዘመቻዎች መላውሻ ያጣው የጽንፈኛ ቡድን ከግንቦት 1 ወዲህ ብቻ 127 ታጣቂዎች ለወገን እጃቸውን ሰጥተዋል። እነዚህ ታጣቂዎች ሞርተር፣ ዲሽቃ፣ ፒኬኤም መትረየስን ጨምሮ የተለያዩ የነፍስ ወከፍ መሳሪያዎችን እና ትጥቆቻቸውን ጭምር በመያዝ እጅ ሰጥተዋል። በተለይም በጸዳሉ ደሴ የተመሩት 72 ታጣቂዎች በደቡብ ጎንደር ከሚገኘው ሰራዊታችንና የመስተዳድሩ አካላት ጋር በመነጋገር ከነሙሉ ትጥቃቸው በሰላም ገብተው ከቤተሰቦቻቸው ጋር በመቀላቀል ሰላማዊ ኑሯቸውን ለመምራት መዘጋጀት ላይ ይገኛሉ። በቀጣይም የመንግስት የሰላም ጥሪ ተቀብለው የጥፋትን መንገድ በመተው ሰላማዊን መንገድ የሚመርጡ የጽንፈኛ ቡድን አባላት በየአካባቢው ለሚገኙ ሰራዊታችን አስተዳደር እጅ ለመስጠት በዝግጅት ላይ እንደሚገኙ ለማወቅ ተችሏል። የሪፐብሊኩ ጥበቃ ኃይል ሲያሰለጥናቸው ቆየውን የሻለቃ አመራሮች በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ በክብር እንግድነት የተገኙት የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል ተስፋዬ ረጋሳ ከግዳጅነት ጎን ለጎን የሚሰጠው ስልጠና ራሳችንን የምናበቃበት አቅማችንን የምናሳድድበት በመሆኑ ምንጊዜም ትኩረት መስጠት ያስፈልጋል ብለዋል። ተመራቂ አመራሮች ይህን ስልጠና እንደ መነሻ ወስዳችሁ ወደ እናት ክፍላችሁ ስትመልሱ ሰራዊትን በማሰልጠን በአካል ብቃት በሞራልና በሙያዊ ዝግጅት እንዲሆን የማድረግ ስራ ይጠበቅባቸዋል ሲሉ ተናግሯል። ጠንካራ ተልእኮን በድል መፈጸም የሚችል ሰራዊት በመፍጠር የሀገራችንን ሰላም ለማረጋገጥ ከምንጊዜውም በላይ መስራትና መትጋት ይገባል ብለዋል
ብርጋዴር ጄኔራል ተስፋዬ ረጋሳ ሰልጣኝ አመራሮች የወሰዳችሁት ስልጠና ቀጣይ የሚሰጣችሁን ግዳጅ በድል ለመፈጸም የሚያስችል በመሆኑ የተሰጣችሁን ኃላፊነት በታማኝነት በቅንነት እንደምትወጡ ባለሙሉ ተስፋ ነኝ ሲሉ አስተላልፈዋል። ዜና በቀጣይ የምትላልፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋል። ፑቲን የዩክሬን ግጭትን እልባት አስመልክቶ ከትራምፕ ጋር ያደረጉትን ውይይት በተመለከተ በሰጡት ጋዜጣዊ መግለጫ በርከት ያሉ ሀሳቦች ተስፋ ሰጪ መሆናቸው ተገለጸ። ሩሲያ ጦርነቱን እንዲቆም ትደግፋለች፣ ሆኖም በጣም አመቺ የሰላም መንገድ ሊቀርብ ይገባል ስትል ገልጻለች። ሩሲያ የዩክሬን ቀውስ ሰላማዊ መፍትሄ እንዲያገኝ ትፈልጋለች። ከዩክሬን ጋር የተኩስ ማቆም ስምምነትን ጨምሮ መግባቢያ ላይ ለመድረስም ዝግጁ መሆኗን ፕሬዝዳንቱ ተናግረዋል። ሩሲያና ዩክሬን ሁሉንም ወገኖች የሚያስማማ ስምምነት ማግኘት አለባቸው ሲሉም ተደምጧል። ፑቲን ከትራምፕ ጋር ያደረጉት ውይይት ትርጉም ያለው ግልጽና በጣም ጠቃሚ ነው ሲሉ የገለጹ ሲሆን የአሜሪካው መሪ በሩሲያና ዩክሬን መካከል ቀጥተኛ ድርድር እንዲጀመር ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ከሪቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም